የበጋ ወቅት ላይ ሆናችሁ ቤታችሁ ውስጥ የሆነ ከፍተኛ የሙቀት ስሜት ይኖራል። መቼም ያንን ስሜት ለማጥፋት ምን ታደርጋላችሁ? መቼም መስኮታችሁን ከፍታችሁ ቀዝቃዛ አየር እንዲገባ መስኮቱን ክፍት አድርጋችሁ በሰላም ተኛላችሁ። ነገር ግን እንደ ፈረንጆቹ አቆጣጠር 1985 ላይ በካሊፎርኒያ ግዛት ውስጥ መስኮት ከፍቶ መተኛት ማለት የሞት መልእክተኛን ወደ ቤት በገዛ እጅ እንደመጋበዝ ይቆጠር ነበር። በዚያን ወቅት በከተማ ውስጥ አንድ እጅግ አስፈሪ ጭራቅ ተነስቶ ነበር። ህዝቡ የምሽት አሳዳጅ የሚል ስም ሰጠው። ይህ ነፍሰ ገዳይ እንደ ሌሎቹ ነፍሰ ገዳይ አይደለም። የሚገልበት የእድሜ ክልል የነበረው ሰው ነው። እድሜያቸው ከ70 በላይ የሆኑ አዛውንቶችና የ9 ዓመት ህፃናት፣ ወጣቶች እንዲሁም ወንዶችንም ሴቶችንም እኩል እያደነ ይገላል። እሱ የሚፈልገው ብቸኛው ነገር ክፍት መስኮት፣ ያልተቆለፈ በር ብቻ ነበር። ጨለማን ተገን በማድረግ ወደ ቤቱ ይገባና ሰዎቹ እዛው በተኙበት ገሏቸው ነበር የሚወጣው። ይህ ወንጀለኛ በጣም የሚያስገርመው ወንጀሉን ፈጽሞ ከመውጣቱ በፊት ግድግዳው ላይና የተጎጂው አካል ላይ የሰይጣን ስዕል ይስል ነበር። አስቡት፣ እዛው ይገላቸዋል። እዛው ግድግዳው ላይ የሰይጣን ምልክት ቀንድ ምናምን ስለው ነበር የሚወጣው። ይህ ሰውዬ መላው የሎስ አንጀለስ ከተማ ፍርሃት ውስጥ ከመክተቱ የተነሳ በወቅቱ የከተማዋ ነዋሪዎች መሳሪያ ለመግዛት ሰልፍ ይዘው ነበር። ሙቀቱ ከፍተኛ ቢሆንም ሰውየው በጣም አደገኛ ስለነበር ያንን ሙቀት ተቋቁመው በራቸውን መስኮታቸውን በኃይለኛው ዘግተው መተኛት ጀመሩ። ያው ከመሞት መዝጋት አይሻላቸውም? ፖሊስ ወንጀለኛውን ለመያዝ ለወራት ያህል ቢደክምም እጁ ላይ አንድም ፍንጭ አላገኘም። ታዲያ ይሄ ሰይጣናዊ ገዳይ የሆነ ሰው እንዴት ሊያዝ ቻለ? በአንድ ጫማ አሻራና መኪና ውስጥ በተገኘ የእጅ አሻራ ምክንያት በቁጥጥር ስር ውሏል። የሚገርማችሁ ግን ይህን ሰውዬ በቁጥጥር ስር የዋለው ፖሊስ ሳይሆን የከተማዋ ነዋሪዎች ነበር። በየመንገዱ እያሯሯጡ እየቀጠቀጡ በቁጥጥር ስር ያዋሉት። ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በሌላ እውነተኛ ታሪክ ተከስቻለሁ። ቪዲዮውን ላይክ፣ ሼር በማድረግ እንድትጀምሩ ጋበዝኳችሁ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለውን በተን አንዴ ብቻ ተጫኗት እንጂ ብቸኝነት ተሰምቷታል። እሺ በቀጥታ ወደ ታሪኩ ልሰዳችሁ። ታሪካችን የሚጀምረው እንደ ፈረንጆቹ አቆጣጠር 1985 ነው። ማንነቱ ባልታወቀ ሰው ተከታታይ የሆኑና እጅግ ዘግናኝ የሆነ ግድያዎች መፈጸም ጀመሩ። መጀመሪያ ላይ መርማሪዎቹ ወንጀሉን የተለያዩ ሰዎች የፈጸሟቸው መስሏቸው ነበር። ለምን መሰላችሁ? ይህ ሰውዬ የተለያዩ ሆቴሎች ውስጥ ገብቶ ይገላል። የተለያዩ ትናንሽ መንደሮች ውስጥም እየገባ ይገል ነበር። ሁሉንም በተመሳሳይ መንገድ ነበር የሚገላቸው። ይሄ አስፈሪ ገዳይ በአንድ ወቅት የአንድን ባልና ሚስት ቤት ሰብሮ በመግባት ባልየውን ያለምንም ርኅራኄ እዛው ጭንቅላቱን ተኩሶ ገደለው። ሚስቱን ደግሞ በጣም በሚያሳቅቅ ሁኔታ አሰቃይቶ ገደላት። ፖሊሶች ወንጀሉ ከተፈጸመ በኋላ ምርመራ ለማድረግ ወደ ቤቱ ሄዱ። ነገር ግን ቤት ውስጥ ከነዛ ከሁለት ባልና ሚስት ውጪ ምንም አይነት ማስረጃ ስለ ገዳዩ የሚጠቁም ነገር ማግኘት አልቻሉ። በሰዓቱ በጣም ሙቀት ያስቸግር ነበር ከተማው ላይ። ሰዎችም ሙቀት በጣም ሲያስቸግራቸው መስኮታቸውን ክፍት አድርገው አየር እንዲገባ ይተኙ ነበር። ይሄ አስፈሪ ገዳይ ደግሞ በምሽት ላይ እየተዘዋወረ ክፍት የሆኑ መስኮቶችን ባገኘበት ቤት ሁሉ ይገባና የተኙትን ሰዎች ገሎ መውጣት ነበር ስራው። ፖሊሶችና የከተማ ነዋሪዎች ይህ ጉዳይ እየተደጋገመ በመጣ ቁጥር በጣም ሰጉ። ይሄ በተለምዶ ሴሪያል ኪለር እንደሚባሉት ነፍሰ ገዳዮች አይነት አይደለም። የተወሰኑ ሰዎችን አይነት እየመረጠ ነው የሚገለው። ሴቶቹን፣ አዛውንቶችን፣ ወጣቶችን፣ ህፃናትን ነው እየገደለ የሚወጣው። ፖሊሶችና የከተማ ነዋሪዎች ስለዚህ ሰውዬ ምንም ፍንጭ ሊያገኙ ስላልቻሉ የምሽቱ አሳዳጅ የሚል ስም አወጡለት። ይሄ የምሽቱ አሳዳጅ ምንም አይነት ህግ የሌለው ገዳይ ነበር። ከተማዋ በሙሉ በከፍተኛ ድንጋጤ ተዋጠች። ሰዎች ማታ መተኛት አቆሙ። ይሄ ገዳይ ከቀን ወደ ቀን ግድያዎችን እየጨመረ መጣ። በከተማዋ የሚገደል ሰው ቁጥር በ60% ጨመረ። የከተማዋ ነዋሪዎች በጣም እየሰጉ ሲመጡ መሳሪያ ለመግዛት ሰልፍ መያዝ ጀመሩ። በቃ ተፈቀደ በከተማ ላይ መሳሪያ መግዛት ማለት ትችላላችሁ። ለምን? ፖሊስ ነገሩ ሊፈታው ስላልቻለ ህዝቡ ራሱ እንዲጠብቅ መሳሪያ እየገዛ ይህንን ገዳይ ለመከላከል ነበር አላማቸው። ሁሉም ሽጉጡን ገዝቶ በቤት ውስጥ ቁጭ ብሎ መጠበቅ ማለት ነው። ገዳዩ ድንገት በማታ ከመጣ ራሳቸውን ለመከላከል። የዚህ አስፈሪ ነፍሰ ገዳይ ትክክለኛ ስሙ ሪቻርድ ራሚሬዝ ይባላል። ትክክለኛ ፎቶም ይህንን ይመስላል። ሪቻርድ ከልጅነቱ ጀምሮ ከባድ የአእምሮ መዛባትና በሰይጣናዊ አምልኮ የተለከፈ ሰው ነበር። በቃ ይሄ ልጅ የሚያስበው ፈጣሪ የለም ብሎ ነበር የሚያስበው፣ ሰይጣን ነው አምላክ ብሎ ማለት ነው። ይሄ አስፈሪ ነፍሰ ገዳይ ሰዎችን ከመግደሉ በፊት አንድ ነገር እንዲያደርጉ ይጠይቃቸዋል። እኔ የምላችሁን ነገር ቃል በቃል በሉ ይላቸዋል። ምን መሰላችሁ የሚላቸው? በሰይጣን ስም እምላለሁ በሉ፣ ሰይጣንን እወደዋለሁ በሉ እያለ ያስመላቸው ነበር። ሰዎችም በሰዓቱ ያላቸው አማራጭ እሱ ያላቸውን ነገር በሙሉ ማድረግ ነው። ነገር ግን እሱ ከመግደል ወደኋላ የሚሄድ ሰው አልነበር። እነዚህ ሰዎች ሽጉጥም ገዙ፣ መሳሪያም ገዙ። ከዚህ ሰውዬ ጥቃት ግን ራሳቸው ማደን በጣም ከባድ ነበር። ይህ ገዳይ እንደሌላው ጊዜ ወደ አንዲት ሴት በመግባት በገመድ አስሮ ሲያሰቃያት ከቆየ በኋላ በፓርከር የሰይጣንን ቀንድ የሚመስል ስዕል ግድግዳው ላይ ሳለ። ነገር ግን ግድግዳው ላይ ብቻ ጽፎ አላቆመም። የገደላት ልጅ ላይም
እዛው ተመሳሳይ አይነት ስዕል ስለውባት ነበር የወጣው። ግን ሰው እንዴት እንደዚህ አይነት ጭካኔ ሊፈጽም ይችላል? ይሄማ እውነትም የሰይጣን አምላኪ ነው። ሪቻርድ ሰዎችን ከገደለ በኋላ በቤታቸው ውስጥ ያለውን ምግብ ፍሪጅ ውስጥ የሚገኘውን ከፍቶ ይበላ ነበር። ሙዚቃ ይከፍታል። ከዚያም ውድ የሆኑ ንብረቶችን ሰርቆ ከቤት ይወጣ ነበር። ግን የሁላ ነገር ሲፈጠር እንዴት የሆነ ጎረቤት ምናምን ሰምቶ ለፖሊስ ሊደውል አይችልም? ሙዚቃ ከፍቶ እስከ መዝናናት ድረስ እንግዲህ ድምፅ ሊሰማ ይችላል ወደ ጎረቤት። ግን ግራ ያጋባኝ ነገር ይሄ ነው። ፖሊሶቹ እሱን ለመያዝ በጣም ከመቸገራቸው የተነሳ ይሄማ የማያዝ ድንቅ ፍጥረት ነው እያሉ የሰይጣን መልእክተኛ የሆነ ሰው ሳይሆን አይቀርም ብለው ማሰብ ጀመሩ። እውነታቸውን ነው። ወንጀል ይፈጽማል። በቦታው ሲደርሱ ምንም አይነት መረጃ ፍንጭ አያገኙም ስለ ሰውየው። ብዙ አይነት ግድያዎችን ፈጽመዋል። ነገር ግን በየቦታው ምንም አይነት አሻራ አይወጣም ነበር። መቼም ይህ ሰውዬ ሰው ነው። የሆነ ቀን ወንጀል ሲፈጽም ስህተት መስራቱ የማይቀር ነበር። ሪቻርድ እንደለመደው አንድ ቤት በመግባት ሰዎቹን እዛው በጭካኔ ገሎ ምግቡን በልቶ ሙዚቃውን አዳምጦ ወጣ። ፖሊሶችም ወንጀሉ ከተፈጸመ በኋላ ወደ ቦታው ደረሱ። ሁሌ ግን አርፍደው ነበር የሚደርሱት። ነገር ግን በአሁኑ አንድ ትልቅ ነገር አገኙ። ወደ ገዳዩ የሚመራቸው ሪቻርድ ሰዎችን በሚገልበት ሰዓት በጣም ቤት ውስጥ ደም ፈሶ ነበር። ቤቱ በደም የተበከለ ነበር። ሪቻርድም ከዛ ቤት ለቆ ሲወጣ ደሙን በጫማው ረግጦት ነበር። ያ የጫማው አሻራ ደግሞ እዛው ቤት ውስጥ ተገኘ። ጫማው አቪያ የተባለ ታዋቂ የስፖርት ጫማ ነበር። ልክ እንደ ናይኪ እንደ አዲዳስ ማለት ነው። መርማሪዎቹ ወዲያውኑ ወደዚህ ጫማ ማምረቻ ኩባንያ ደወሉ። እንደነገርኳችሁ ጫማው በጣም ውድ ጫማ ነው። ምክንያቱም እሱ የሆነ ይዘርፋል፣ የሚያጠፋው እንደዚህ አይነት ነገር ላይ ነው። ጫማው የተወሰኑ ሰዎች ነበር የሚለብሱት፣ የተለያዩ ባለሀብቶች ምናምን ማለት ነው። ይሄ ካምፓኒ በዚህ ዓመት ወደ ሎስ አንጀለስ የተላከው ለአንድ ሰው ብቻ ነው በማለት ለፖሊሶች መረጃ ሰጥቷቸው፣ ነገር ግን ድርጅቱ የሚያውቀው ጫማው ወደ ሎስ አንጀለስ እንደተላከ እንጂ ገዢው ማን እንደሆነ ስም አልነበራቸው። መርማሪዎችም ከብዙ ዓመታት በኋላ አንድ ፍንጭ ነበር ያገኙት፣ ይህንን የጫማ አሻራ። ይሄ የምሽት አሳዳጅ ሪቻርድ በየቦታው ወንጀል በሚፈጽምበት ሰዓት ይህንን ተመሳሳይ ጫማ አሻራ በየጊዜው ማግኘት ጀመረ። የሆነ ወንጀል ይፈጸማል፣ እዛ ቦታ ሲሄዱ ፖሊሶች የሚያገኙት ይህንን የጫማ አሻራ ብቻ ነበር። ተመሳሳይ አሻራ ነው ማለት ነው። ፖሊሶችም ወንጀሉ የሚፈጽመው አንድ ሰው መሆኑን አወቁ። ነገር ግን ትልቁ መጋለጥ የመጣው በነሐሴ ወር እንደ ፈረንጆቹ አቆጣጠር 1985 ዓመተ ምህረት ላይ ነበር። ሪቻርድ አንድ አካባቢ ላይ መኪና ሰርቆ እያሽከረከረ ከአካባቢው በሚያመልጥ ሰዓት አካባቢው ለነበረ አንድ ሰውዬ የመኪናውን የሰሌዳ ቁጥር በመመዝገብ ለፖሊሶች ጠቆመ። ፖሊሶች መኪናዋን ማሳደድ ጀመሩ። ሪቻርድም በጣም እያሳደዱት ስለነበር ያለው አማራጭ መኪናውን አቁሞ መጥፋት ነበር። ሪቻርድም አንድ ጸጥተኛ መንገድ ላይ መኪናውን በማቆም ከአካባቢው ተሰወረ። ፖሊሶችም ወደ ቦታው ሲደርሱ መኪናዋ ለብቻዋ መንገድ አቁማ ነበር። በመኪና ውስጥም ያለውን የጣት አሻራ መመርመር ጀመሩ። በመጨረሻም መሪው ላይ የነበረውን የጣት አሻራ በመያዝ ወደ ጣቢያ ተመለሱ። ያን የጣት አሻራም ወደ ምርመራ ክፍል ከላኩት በኋላ አንድ ስም ይዞላቸው ወጣ። ሪቻርድ ራሚሬዝ፣ የ25 ዓመቱ አደገኛ ወንጀለኛ ማለት ነው። ሪቻርድ እድሜው 25 ነው፣ ግን በ25 ዓመቱ ይህን ሁላ ወንጀል መፈጸሙ በጣም የሚያስገርም ነገር። ገና እኮ ነው ልጁ። እንደ ፈረንጆች አቆጣጠር ኦገስት 31 ሪቻርድ ራሚሬዝ ፊቱ በሁሉም የቴሌቪዥን ጣቢያዎችና በጋዜጣዎች ላይ ተሰራጨ። ለዓመታት ህዝቡ ሲሰቃይ የነበረበትን ፊት ማየት ቻለ። ህዝቡም ከፖሊስ እኩል ሰውየው ማፈላለግ ጀመረ። ሪቻርድ ግን የሁላ ነገር ሲፈጠር ምንም ነገር አያውቁም ነበር። የሆነ ቤት ዘርፎ ባገኘው ገንዘብ ከከተማ ወጣ ብሎ ለመዝናናት ሌላ ከተማ ሄዶ ነበር። ምንም እንደተፈጠረ ያላወቀው ሪቻርድ እንደሌላ ጊዜ መስሎት በባስ ተሳፍሮ ወደ ሎስ አንጀለስ ከተማ ተመለሰ። ከአውቶቡሱ ወርዶ ገና ወደ ትንሽዬ የገበያ አዳራሽ ሲገባ በዙሪያ ያሉ ሰዎች ሁሉ በትኩረት እሱን መመልከት ጀመሩ። ሪቻርድ ሰዎች በጣም እየተመለከቱት ሲያይ ደነገጠ። አንዲት አሮጊት ሴትዮ እሱን አይታ ይሄ እኮ ነው ጋዜጣ ላይ የወጣው ሰውዬ በማለት ለህዝቡ ገበያ ውስጥ ጨዋ ተናገረች። ሪቻርድም ማንነቱ እንደታወቀ ወዲያው ገባው። ሪቻርድ እግሬ አውጪኝ ብሎ ከገበያው መፈርጠጥ ጀመረ። በአስፋልቱ ላይ ከህዝቡ ጋር እኩል መራወጥ ጀመረ። የሚገርማችሁ ግን ይህ ሰውዬ እጁን ለመስጠት ምንም ፈቃደኛ ነበር። የከተማው ህዝብ ሁሉ ተከትሎት እየሮጣ ነበር። የሰፈሩ ወጣቶች፣ ነዋሪዎች እሱን አይተው ማሳደድ ጀመሩ። ያዘው ያዘው ያዘው። በቃ ሪቻርድ አካባቢ ላይ እያሽከረከረ የነበረውን አንድን ሰውዬ ጎትቶ በማውረድ መኪናውን ሰርቆ ሊያመልጥ ሲል ድንገት ከየት መጡ ሳይባል ከፊት ለፊትም ከኋላም እየተከተሉት የነበሩ ሰዎች ክብብ አደረጉት። የሰፈሩ ሰዎችም በሩን ከፍተው ከመኪናው በማውረድ የማርያም ጠላት ይመስል ሲቀጠቅጡት ዋሉ። የሁላ ነገር ሲፈጠር ግን ፖሊሶች ምንም አይነት መረጃ አልደረሳቸው ነበር። ሰዎችም ገዳዩን መሬት ላይ ጥለው በቁጣ እየቀጠቀጡ ሲያንከባሉት ከቆዩ በኋላ ፖሊሶችም ከሰዓታት በኋላ ጥቆማ ደርሷቸው ወደ አካባቢው ደረሱ። ለወራት ከተማዋን ሲያስፈራራ የነበረው ጭራቅ በህዝብ አንድነት በቁጥጥር ስር ዋለ። ፖሊሶችም ለዓመታት ሲያሰቃያቸው የነበረውን ሰውዬ ፍርድ ቤት አቀረቡ። ነገር ግን ፍርድ ቤት ራሱ ቀርቦ ምንም አይነት ጸጥታ አይታይበት። በቃ የሆነ ጀብድ እንደፈጸመ ሰው ነበር የሚሆነው። ሰው ግን ይሁን ለወንጀል ፈጽሞ እንዴት ውስጡ ጸጥታ አይሰማውም? የሆነ ህሊና ያውቅሰው። በጣም የሚገርም ሰውዬ ነው። ዳኛው
በፈጸማቸው 13 ግድያዎችና በመቶዎች የሚቆጠሩ ስርቆቶችን በመመልከት የሞት ፍርድ ፈረደበት። ሪቻርድ ግን የዳኛውን ውጤት ሲሰማ ፈገግ ብሎ ነበር የተቀበለው። ይሄ እኮ ትልቅ ነገር አይደለም፣ ሰዎች ሁላ መሞታቸው የማይቀር ነው እያለ ማላገጥ ጀመረ። ምን አይነት ሰውዬ ነው ግን! የማ የሆነ ከሰውማ ፍጥረትማ ለየት ያለ ነው። ብቻ ሪቻርድም የሞት ፍርድ ተፈርዶበት ወደ እስር ቤት ገባ። ነገር ግን የሞት ፍርዱ ከመፈጸሙ በፊት በካንሰር በሽታ እዛው እስር ቤት ውስጥ ህይወቱ አለፈ። ውድ ተመልካቾቼ የሪቻርድ ራሚሬዝ ታሪክ ፍርሃት እንዴት አንድን ትልቅ ከተማ ሊቆጣጠር እንደሚችል ያሳየናል። ነገር ግን በተመሳሳይ መልኩ የህዝብ ትብብርና ንቃት ማንኛውንም አይነት ክፋት ማሸነፍ እንደሚችል ትልቅ ማረጋገጫ ነው። ከምሽቱ አሳዳጅ ታሪክ ይበልጥ ያስገረማችሁ ምንድን ነው? ህዝቡ አሳዶ ወንጀለኛውን መያዙ ወይንስ ሰውየው የፈጸመው ሰይጣናዊ ድርጊት? ሐሳባችሁን ኮሜንት ላይ አጋሩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ ድረስ ባይ። እወዳችኋለሁ።